በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ በረቡ ውዳሴ ዘረቡ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ ቢል አንድ ነው፣ ቃለ ጸሐፊ ነው። እርሱ ግን ነገሩን ሁሉ ሰራዊተ ሰማያት ብሎ ያመጣዋል። በዚህ ዕለት እመቤታችን ሊቃነ መላእክትን ሰራዊተ መላእክትን አስከትላ መጣ ነበርና ባየው እየመሰለ ያመሰግናታል። በዕለተ ረቡዕ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ሁሉ ሰራዊተ ሰማያት ይብሉ ንጽሕተ አንቲ በሦስቱ ዓለመ ሰማያት ያሉ ቅዱሳን መላእክት ንድነሽ ክብርትነሽ ይሉሻል፣ ያገኑሻል፣ በፍጹም ምስጋና ያመሰግኑሻል። አንድም ሰማያት ያላቸው አለቆችን ነው። አለቆች ያሏቸው ሰራዊት ንድነሽ ክብርትነሽ ይሉሻል፣ ያገኑሻል፣ በፍጹም ምስጋና ያመሰግኑሻል። አሁን ሰራዊቱ አለቆች የማያመሰግኑ ሰራዊቱ የሚያመሰግኑ ሆኖ አይደለም፣ በሰራዊቱ ያለቆቹን መናገር ነው እንጂ። ሰማይ ዳግሚት ጥበብት አምላክን የወለድሽ እመቤታችን ምድር ከመባል ላይ ሁለተኛ ሰማይን ተባልሽ። አንድም ከምድር በላይ ላለችዋ ሰማይ ሁለተኛ ነው ሆንሽ። ዳግምነቷ ለጽርሐ አርያም ነው። ጌታ በአድማስ በኩል ይህንን ዓለም እንደ መሶብ ሰማዩን እንደ መሶፊያ ይህንን ዓለም እንደ ወጭት ሰማዩን እንደ ወስከምቢያ አድርጎ አያይዞታል። ዋስተጣቅ ወዲበ እብነኮ እንዲል ምስራቅ ማርያም ድንግል ማርያም የምስራቅ በር ደጃፍ ናት። ይችን ወት በአራተኛው ዕለት አነሳ። በአራተኛው ዕለት በአራተኛው ሰዓት በአራተኛው ኬክሮስ አነሳ። እመቤታችን ከአራተኛው ነገድ ከቤተ ይሁዳ ተወልዳ በአራተኛው ክፍለ ዘመን ፀሐየ ጽድቅ ኢየሱስ ክርስቶስን ይዛ ተገኝታለችና ንጹሕ ልዩ የሰርግ ቤት አንቺ ነሽ። አንድም ዘመራዋ ንጹሕ ይላል፣ ሙሽራዋ ያማረላት የተወደደላት ንጹሕ የሰርግ ቤት አንቺ ነሽ። በዚች በሰርግ ቤት መራዊና መራት ይዋሃዱባታል። አዝማደ መራትና አዝማደ መራዊ ይገናኙባታል። መብል መጠጥ ይገኝባታል። ዘፈን ጨዋታ ተድላ ደስታ ይደረግባታል። በእመቤታችንም መራትና መራዊ እንደተዋሃዱባት በእመቤታችንም መለኮት ከትስብእት ትስብእት ከመለኮት ቃል ከስጋ ስጋ ከቃል ጋር አንድ ሆነውባታል እና አዝማደ መራትና አዝማደ መራዊ እንደተገናኙባት በእመቤታችንም ሕዝብና አሕዛብ እግዚአብሔርና ሰውና መላእክት አንድ ሆነውባታልና መብል መጠጥ እንዲገኝባት በዚያች ሰርግ ቤት በእመቤታችንም ሥጋ ወደሙ ተገኝቶባታል እና ተድላ ደስታ ዘፈን ጨዋታ እንደሚደረግባት በእመቤታችንም ጌታ በተወለደ ጊዜ ቅዳሴ መላእክት ከኖሎት ጋር ኖሎት ከመላእክት ጋር አንድ ሆነው አመስግነዋልና ነጸረ አብ እምሰማይ አብ ከሰማይ ሆኖ አየ ተመለከተ። ቢያይ በንጽህና በቅድስና እንዳንቺ ያለ አላገኘም። ባያገኝ ፈነወ ዋህዶ ተቀዳሚ ተከታይ የሌለው ልጁን ውረር ተወለድ ሙት ተሰቀል ብሎ ወደ አንቺ ሰደደው። አስተንፈሰ ዋጼነወ ወይረከበ ዘከማኪ ወሰምረ ማዛዚያኪ ዋፍቀረ ስነኪ ወፈነወ ሀቤኪ ወልዶ ዘያፈቅር እንዲል ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ሆነ።
መራዊ ሰማያዊ ከሚባል ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቦናችን ሳይልን አሳድሪልን። ሁሉ ትውልድ ያስተበጽሑኪ ለኪ ለማኅሌትኪ ኦ እግዝእትነ ወላዲተ አምላክ። አምላክን የወለድሽ እመቤታችን ትውልድ አንቺን ብቻ ይጹብ እጹብ ይሉሻል፣ ያገኑሻል፣ ያከብሩሻል፣ በፍጹም ምስጋና ያመሰግኑሻል። ሁሉ ትውልድ ያላቸው ሁሉ ትውልድ አለ። ትውልደ ሴም፣ ትውልደ ካም፣ ትውልደ ያፌት ያመሰግኗታልና ሁሉ አለ። ከሊ የወጣ ትውልድ የለምና አንድም ሁሉ ትውልድ ያስተበጽሑኒ ካለችው ከእርሷ ምስጋና አያይዞ ተናግሮታል። አንድም ሁሉ ትውልድ አለ። ትውልድ ዘይሃልፍ ትውልድ ዘይተርፍ ንድነሽ ክብርት ነሽ ይሉሻል፣ ያገኑሻል፣ በፍጹም ምስጋና ያመሰግኑሻል። ትውልድ ዘይተርፍ ሲሆን ዘይሃልፍ እንደምንድን ነው ቢሉ ጢባሪዎስ የሚባል ደግ ሰው ነበረ። ጌታን አይሁድ ተመቅኝተው ጠልተው ሰቅለው እንደገደሉት እንደሞተ እንደተቀበረ እንደተነሳ እየሰማ የዚያን ደግ ሰው እናት ማን ባመጣልኝ እኔ የወንድ ባሪያ ሚስቴ የሴት ባሪያ ሆነን ባገለገልናት እያለ ይመኝ ነበር። ሲመኝ ኑሮ ከዕለታት አንድ ቀን 400 ጭፍራ የዚያን ደግ ሰው እናት አንጡልኝ ብሎ ይልካል። ጌታም የእናቱን ተድላ ነፍሷን እንጂ ተድላ ሥጋዋን አይሻምና መላእክትን በደመና ነጥቃችሁ ወስዳችሁ በገነት ላሉ ነፍሳት ስጡአት አላቸው። መላእክትን በደመና ነጥቀው ወስደው ዛቲት ሕይወትክሙ ኪያሰቡ፣ እነሆ የድነታችሁ መጀመሪያ የንጽህናችሁ መሰረት ይችናትና እንካችሁ አመስግኗት ብለው ሰጧቸው። እነርሱም ተቀብለው ብፅዕት ከርስንተ ጾረተኪ ወብፅዋት አጥበት ለሐፀናኪ ወብፅዋት አይደውን ለገሰሳኪ ወብፅዋት አይንት ለረያኪያኪ እያሉ ያመሰግኗት ጀመር። እመቤታችን ምርዕተ ልብ ናትና ለዚያ ሰው ዮሐንስን ሂደህ አስተምረው ብላ ላከችለት። ዮሐንስ ወንጌላዊውም ሂዶ ጌታን አይሁድ ጠልተው ተመቅኝተው ጸፍተው ገርፈው ሰቅለው እንደገደሉት እንደሞተ ሞትን ድል አድርጎ እንደተነሳ እንዳረገ ዳግም እንደሚመጣ አስተማረው። ያም ሰው የሆነውስ ይሆን ጌታዬን ያረጉማን አይሁድ እንደምን አድርገው ሰቅለውታል? እስኪ ስልህ አሳየኝ አለው። እርሱም አምፃ እብነ ስፏ ይላል። ሰፊ ድንጋይ አምጥቶ ከዚያ ላይ ራቁትን ስሎ አሳይቶታል። ከስዕሉም ድምፅ ተሰምቷል። በከመሰቀሉኒ ራቄ በቀራንዮ ዳግመኑ በሮም ዮሐንስ እኒያ ርጉማን አይሁድ በቀራንዮ ራቁቴን እንደሰቀሉኝ ዳግመኛ በሮም ራቁቴን ትሰቅለኛለህን አለው። ያን ጊዜ አስታጥቆ ስሮታል። አስታጥቆ መሳለም የመጣ ከዚያ ወዲህ ነው እንጂ እኒያ ርጉማን አይሁድስ ጽና ፍቅሩን ለመግለጽ ራቁቱን ነው የሰቀሉት። ራቁቱን ነው የሰቀሉት። ወጠጋ ከናፍረ ዮሐንስ ምስለ ከናፍረ ስዕል ጉንዱ የሰዓተ ይላል። ጽና ፍቅሩን ለመግለጽ ስሩን ቢስመው 1 ሰዓት ከንፈሩ ከስሩ ጋር ተገናኝቶ ቆይቷል። በዚያም ሰው ወረተው አልቀረበትም። ለንግስና የደረሰ ልጅ ነበረው፣ ሞተበት። ቢሞትበት ደብዳቤ ጽፎ ዛቲ ጾማር ዘተፈነወት እምኀበ ጢባሪዎስ ንጉሠ ምድር ትብጻሕ እምኀበ መቃብረ እግዚእ ወአምላኬ ኢየሱስ ክርስቶስ ንጉሠ ሰማይ ወምድር ብሎ ጽፎ ከበርኑ ላይ አድርጎ ወስዳችሁ ከጌታ መቃብር ላይ ጣሉልኝ ብሎ ሰራዊቱን በርኑን አሸክሞ ይልካል። ወስደው ከመቃብሩ ላይ ቢጥሉት አፈፍ ብሎ ተነስቶ ተሸካሚዎቹን አስከትሎ ሲሄዱ 3 ወር የፈጀባቸውን ሲመለሱ 40 ቀን ደርሰው አመስግነዋልና እንዲህ አለ። ተነበዩ ላዕሌኪ አብያተ ወመንክራተ ኦ ሀገረ እግዚአብሔር
ሀገረ እግዚአብሔር መንግሥተ ሰማያት ነቢያት ካህናት ስላንቺ ድንቅ ድንቅ ነገር ተናገሩ። ድንቅ ድንቅ ነገር ተናገሩ። እይታጸው አናቀጸኪ ወያር ፀሐይኪ ወለኪሰ ለሊሁ እግዚአብሔር ብርሃንኪ እያሉ ምነው አመስግነኝ ብትለው ወደ መንግሥተ ሰማያት ሄደሳ ቢሉ ወደ ሌላ ወደ መንግሥተ ሰማያት መሄዱ አይደለም። መንግሥተ ሰማያት የምትወረሰው ከእርሷ በነሰው ሥጋ ነውና። ደስ ብሏቸው የሚኖሩ የቅዱሳን የማደሪያቸው ማደሪያን ሆነሻልና። ሁሎሙ ነገሥተ ምድር ያውሩ በብርሃንኪ ነገሥታቱ ዝናሽን ሰምተው ህድግዎ ወመንንዎ ለዘላለም ብለው ይሄዳሉ። እነ ገብረ ክርስቶስ ወልደ ንጉሥ እነ ማርቆስ ዘቶርማቅ ዋሕዛብኒ በጸዳለኪ መሳፍንቱም ዝናሽን ሰምተው ህድግዎ ወመንንዎ ለዘላለም ብለው ይህንን ዓለም ንቀው ጣዕመ መንግሥተ ሰማያትን አውቀው ምረረ ገሃነመ እሳትን ተረድተው ይህንን ዓለም ንቀው ይሄዳሉ። እነ ሙሴ ጸሊም እነ በለዓም አንድም ማርያም ሁሉ ትውልድ ያስተበጽሑኪ ተነበዩ ላዕሌኪ አብያተ ወመንክራተ ሀገረ እግዚአብሔር መኮንኪ አንቲ ማኅደረ ለፍስሐ ሀገረ እግዚአብሔር እመቤታችን ነቢያት ካህናት ስላንቺ ድንቅ ድንቅ ነገርን ተናገሩ። ድንቅ ድንቅ ነገርን ተናገሩ አለ። ነኪር ነገሩ በእንቲአኪ ኦ ሀገረ እግዚአብሔር እያሉ እመቤታችንን ሀገረ እግዚአብሔር አላት። ንጉሥ በሀገር ከተማ ከትሞ እንዲኖር እርሷም ሰማይን ከነግሱ ምድርን ከነ ልብሱ በመዳፉ የያዘን ጌታ 9 ወር ከ5 ቀን ወስነዋለችና ከሰዓት ገብተው ደስ ብሏቸው ተጋድሏቸውን የሚፈጽሙ የደስተኞቹ የሰማዕታት የማደሪያቸው ማደሪያን ሆነሻልና። ነገሥታቱ በልጅሽ አምላክነት በአንቺ አማላጅነት አምነው ህድግዎ ወመንንዎ ለዘላለም ብለው ይሄዳሉ አለ። እነ ዘይኑን እነ አርቃዲዎስ መሳፍንቱ በልጅሽ አምላክነት በአንቺ አማላጅነት አምነው ህድግዎ ወመንንዎ ለዘላለም ብለው ይሄዳሉ። እነ ሙሴ ጸሊም እነ በለዓም ይህንስ ተናግሮታል ያምጣው። ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነውን መድኃኒታችን ኢየሱስ ክርስቶስን አብይ ስሙ አብይ ኃይሉ እያሉ ያመሰግኑታል። አብይ ኃይሉ አብይ ስሙ አብይ ኃይሉ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቦናችን ሳይልን አሳድሪልን። አንቲ ዘበአማን ደመናን ታስተርአኪ ለነ ማየ ዝናም ዝናምን ቋጥራ የታየች ደመና አንቺ ነሽ ዘበአማን አለ። ከግንቦት ከሰኔ ደመና ሲለያት ነው። የግንቦት የሰኔ ደመና ደምሮ ሳይዘንም ይበተናል። የሐምሌ ነሐሴ ደመና ይሆን እንደሆነ ደምሮ ሳይዘንም አይበተንም እና አንድም እርሷን ደመና ይላታል፣ እርሱን በአማን ንጹሕ ዝናም ይለዋልና። አንድም ወይወርድ እግዚእነ ውስተ ምድረ ግብፅ ተጺኖ ዲበ ደመና ቀሊል ብሎ ነቢዩ ኢሳይያስ የተናገረልሽ መፍጠን ደመና አንቺ ነሽ። ያች ደመና ፈጣን ናት፣ እርሷ ማፍጣኒተ ረድኤት ናትና። አንድም ደመና ኤልያስ አንቺ ነሽ፣
ይህስ እንደምንድን ነው ቢሉ በኤልያስ ዘመን ንጉሡ አክዓብ ንግሥቲቱ ኤልዛቤል ይባላሉ። ለንጉሡ 400 ለንግሥቲቱ 450 ነቢያተ ሐሰት ካህናተ ጣዖት በድምሩ 850 ነቢያተ ሐሰት ካህናተ ጣዖት ነበሯቸው። ኃጢአት እየሰሩ ጣዖት እያመለኩ ኢሳይያስ ተው ቢላቸው የማይሰሙ ሆነ። ኤልያስም ይህ ሁሉ የሚሆነው በፀሐይ በዝናብ አብቅለህ በፀሐይ አብስለህ ብትመግባቸው አይደለምን? ከእንግዲህ ወዲህስ የእነሱን ከንቱነት ይረዱ ያንተን አምላክነትንም ይወቁ ብሎ ሕያው እግዚአብሔር ዘቆምኩ ቅድሜከ ከመ ይረድ ዝናም በዘንበለ በቃላፉየ ብሎ ሰማይ ምድርን ገዘተ። ሰማይ ዝናም ለዘር ጠል ለመከር ከመስጠት ተከለከለች። ምድር የተከሉባትን ከማጽደቅ የዘሩባትን ከማብቀል ተከለከለች። እንዲህ አድርጎ 3 ዓመት ከ6 ወር ተቀምጦ ሳለ መልአኩ መጥቶ ኤልያስ ከነብር ትፋዘዥ እንቅልፍ ታበዥ እንዲሉ አክዓብና ኤልዛቤልን ያክል ጨካኝ ሰዎች ጋር ተጣልተህ ከዚህ ተቀምጠሃልን? ኡር ሀገረ ኮራት ወበየሴሲው ከእጉለ ቋት ወደ ኮራት ሄድ፣ በዚያ አሞራዎች ምግቡን ያመጡልሃል አለው። ሄደ። ቆራዎች ምግቡን እያመጡለት ይመገብ ጀመር። ከወዴት አግኝተው ቢሉ ከነገስታቱ ቤት። አንድም ከሞት የተረፉ ከጥላ ያረፉ ነቢያት ካህናት መስዋዕት ሲሰዉ ይህ ኤልያስ ፈንታ ነው እያሉ ያስቀምጡለት ነበርና ያንን ፍጡር ጨካኝ ነው። ያንን እየበላ እየጠጣ የማይለምን ሆነ፣ ረሃብ ሆነ። ሰው ሁሉ በረሃብ አለቀ፣ ዓለም እንዳልነበረ ሆነ። ጌታም አሁን ምግቡን ሳስቀርበት ይለምነኝ የለምን ብሎ ምግቡን አስቀረበት። ኤልያስም ምግቡ ይመጣል ብሎ ቢወጣ ቢገባ ቀረበት። ቋኑ ይፈይቶ ለቋ አሞራውን አሞራ ይቀመዋልን እያለ ይወጣ ይገባ ጀመር። ቀረ። ሲመሽ 3 ወገን እየሆነች የሚጠጣት ምንጭ ነበረች። ውሃ መዓር ወተት ቢሄድ ደርቃ አገኛት። ይህስ የእግዚአብሔር ጠብ ነው ብሎ ወደ እግዚአብሔር አመለከተ። ቢያመለክት ሆራ ሀገረ ስራጵታ ወበየት ሴሰካ አቲ መበለት ወደ ስራጵታ ሄድ፣ በዚያ አንዲት መበለት ታገኛለህ፣ እሷ ትመግብሃለች አለው። አሁን እንዲህ ማለቱ በጎዳናው ሲሄድ በረሃብ የሞተውን በረሃብ የደከመውን በዋጥም የወደቀውን አይቶ ይራራል፣ ይለምነኛል። እኔም የእሱን ጸሎት ምክንያት አድርጌ ፍጥረቴን እታረቀዋለሁ ብሎ ነው። በሄደም ጊዜ በጎዳናው የሞተውን የወደቀውን የደከመውን የተጠማውን እያየ እያዘነ ሲሄድ አንዲት መበለት አገኘ። አንቺ ሴት እባክሽ ውሃ ስጪኝ አላት። ምን ቀልደኛ ነው፣ በኤልያስ ዘመን ውሃ አለችው፣ አላወቀችውምና። እርሱም ለካ ይህን ያህል በድያለሁ ብሏል። ያም ባይሆን ተማሊ ሊተ ፍትሐ ኅብስት፣ ያም ባይሆን ረሃብ ሰንብቶብኛልና ትንሽ ቁራሽ ስጭኝ አላት። ጥቂት ዱቄት ናሁ አትክሌ እፀው፣ እነሆ ጥቂት እንጨት እለቅማለሁ፣ ከቤቴ ጥቂት እፍኝ ዱቄት አለች፣ ያችን ጋግሬ እኔም አንተም ልጄም ዛሬ በልተናት ነገ እንሞታለን አለችው። በዚያን ዘመን እንሞታለን እንጂ እንኖራለን የሚል የለምና። እርሱም ልውክት ኪኒን ተቅብ ወቀሱት ኪኒን ታሪጽ እያልቅ ብኪ ይቤ እግዚአብሔር በላ መዋዕል፣ እርሱንስ ባለው እግዚአብሔር ያበርክትልሽ አላት። ብትሄድ የቅቤው በቅቤ የጥሬው በጥሬ የዱቄቱ በዱቄት የማሩ በማር ታትረፍርፎ አገኘችው። አቅድሚ ሊተ ወድረ ትገብሪ ለኪ ወለወልድኪ፣ እኔ ረሃብ ጸንቶብኛልና አስቀድመሽ ስጪ፣ ኋላ አንቺና ልጅሽ አድርጋችሁ ትበላላችሁ አላት። እንዳለችው ሰጠችው። እነርሱም ከበሉ በኋላ ልጇ ሞተባት። ነቢየ እግዚአብሔር ኤልያስ
ከኔ ከኃጢአተኛይቱ ቤት ገብተህ ኃጢአቴን ተመራምረህ ልጄን ገደልክብኝ አለችው። እውነቷን ነው። ከእንግዲህ ወዲህማ ማንም እግዚአብሔር ይለኛል ነፍሰ ገዳይ ወንበዴ ይሉኛል እንጂ ብሎ ዋርገ መልዕልተ ላዕል ይላል። እየወጣ የሚተኛባት ሰገነት ነበረችው። ያን በርኑን ይዞ ወጥቶ ዓይኑን ከዓይኑ አፉን ካፉ አድርጎ ቢጸልይ በስድስተኛው ሙቀት አሰማ፣ በሰባተኛው አፈፍ አድርጎ አስነሳው። ኤልያስስ ፍጹም ነው፣ በአንድ ጊዜው ማስነሳት አይሳነውም ብሎ ኃጢአታቸው በፍጹም ትጋት ኃጢአታችን የሰው ኃጢአቱ በፍጹም ትጋት እንዲሰረይ ሲያጠይቅ ነው። አንድም ሰው ከአራቱ ባህርያተ ሥጋ ከሶስተኛ ባህርየ ነፍስ እንደተፈጠረ ሲያሳይ ነው። ያም ያስነሳው ብላቴና ዮናስ ይባላል። ሑር አስተርእዮ ለአክዓብ፣ ሂድ አክዓብን ተገናኘው አለው። ወዲያው አክዓብና የአክዓብ ቢትወደዱ አብድው ይባላል። በፈረስ በሰረገላ ሆነው የጠራ ውሃ የለመለመ ሳር ሲፈልጉ አብድዩ ኤልያስ ባለበት ቦታ ሄደ። አብድዩ ኤልያስን አይቶ አንተኑ መምሬ ኤልያስ አለው። አዎን አለው። ከፈረስ ከሰረገላ ወርዶ ተገናኘው። ሑር አስተርእዮ ለአክዓብ፣ ሄድ አክዓብን ተገናኘው ጥራው አለው። አክዓብ አንተን ለማግኘት ያላቀበት መኮንን ያላስማረው መሳፍንት የለም። አንተን መንፈስ ቅዱስ ሰረገላህ አነሳስቶ ከአንዱ ቦታ ወደ አንዱ ቦታ ቢወስድህ ንጉሡ አክዓብ ጠላቴን አግኝተህ መግደል ማምጣት ሲገባህ ተመሳጥረህ ላከው ብሎ ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቅጣኝ ብለህ ነውን? በዚያውስ ላይ አንተ አድራጎቴን አታውቅልኝ ብለህ ነው እንጂ አድራጎቴን አታውቅልኝ ብለህ ነው እንጂ ኤልዛቤል ነቢያት ካህናትን ባስገደለችበት ወራት አምሳውን በአንድ ዋሻ አድርጌ ልብስ ቀለብ እችን የነበርኩ እኔ አይደለሁምን አለው። ሕያው እግዚአብሔርን ብሎ ማለለት እንዲህ ሲል ያምነዋልና ይሄዳል። አንድም ይህንን ሲነጋገሩ አክዓብ መጣ። አክዓብ በሕሊናው ኤልያስን አግኝቸው ከፍ ብዬ አንገቱን ዝቅ ብዬ ባቱን ቆርጬው እያለ ይኖር ነበር። ይኸውም የቁጣ መንፈስ አድሮበት ነው። ያን ቀን ግን በኤልያስ ያደረ መንፈስ ቅዱስ በአክዓብ ላይ ያደረውን የቁጣ መንፈስ አስወግዶለት በትሕትና ይናገረዋል። አንተኑ ኤልያስ ዘትገፈትዖሙ ለእስራኤል፣ እስራኤልን እንደ መቅሎ የምትቆላቸው እንደ ዓሣ የምታገላብጣቸው የረጅም አጭር የቀይ ጥቁር የምታደርጋቸው አንተ ነህን አለው። የረሃብ ዘመን ረዝሙን አጭር ቀዩን ጥቁር ወፍራሙን ቀጭን ያደርጋልና። ኤልያስም ምንን አንተ ወቤት አቡከ፣ አንተና ቤተሰብ ኃጢአት እየሰራችሁ ጣዖት እያመለካችሁ ነው እንጂ አለው። አሁንም ለአንተ 850 ነቢያት ሐሰት ካህናት ጣዖት አሉ። እኔ ግን ከነቢያት ካህናት አንድ ቀርቻለሁ። ለምን መስዋዕት አቅርበን መስዋዕቱን የተቀበለ አያሳምንም አለው። መከራው ጸንቶባቸዋልና ይሆንብን ተባባሉ። እርሱም ከመስዋዕቱ ከሰዓቱ ያስመርጣቸዋል፣ እነሱም ይመርጣሉ። ከመስዋዕቱ ያማረውን የወፈረውን ከሰዓቱ የነጉን ይመርጣሉ። እርሱም ሥርዓትና ሕግ ይነግራቸዋል፣ ያስጠነቅቃቸዋል። መስዋዕቱን አርዳችሁ አወራርዳችሁ ወደ አምላካችሁ ለምናችሁ አምላክ ነው የምትሉት እሳት አምጥቶ ያቃጥላላችሁ እንጂ ራሳችሁ በእሳት እንዳታቃጥሉት ይላቸዋል።
እነርሱም ይህንን ሰምተው አርደው አወራርደው ስማነ ቤል ስማነ ዳጎን ይሉ ጀመር። ከዚያ ቀደም ሰይጣን በምታት ከመንደር እሳት አምጥቶ ያቃጥልላቸው ነበር። መስዋዕታችን ከሰማይ እሳት ወርዳ ተቀበለችው እያሉ ይኖሩ ነበር። ያን ጊዜ ግን በኤልያስ ያደረ መንፈስ ቅዱስ አላስቀርበው ብሎ አላቃጥልላቸው አለ። እነርሱም ስማነ ዳጎን ስማነ ቤል ስማነ ዳጎን ይሉ ጀመር። ወአዘ ኤልያስ ተስፋው ይሳለቅ ቦሙ ይላል። ኤልያስም ይዘባበትባቸው ጀመር። የእናንተ እንጂ አምላክ ሽማግሌ ነውና በወድቆ ይሆናል፣ ሁሩ አንሰው ሂዳችሁ አንሱት። የእናንተ እንጂ አምላክ ጨዋታ ይወዳልና መንደር ለመንደር እያለ ይኖራል፣ ሂዳችሁ ጥሩት። የእናንተ እንጂ አምላክ እንቅልፋም ነውና እንቅልፍ ተኝቶ ይሆናል፣ ሁሩ አንቅቡ ሂዳችሁ አንቁት ይላቸው ጀመር። እነርሱም በሰይፋቸው ይፈቁ በጅራፋቸው ይገረፉ ጀመር። እስከ ነአህለሎሙ ደም ይላል፣ ደማቸው እስኪወርድ ድረስ እባክህን ደማችን ሳይቀር ሰዋነልህ ለማለት ነው። ያን ጊዜ ኤልያስ መስዋዕተ ነግ እንዳለፈ መስዋዕተ ሰርክ እንደደረሰ በተመለከተ ጊዜ እንከሰ አከለክሙ እንግዲህ የበከተ መስዋዕታችሁ ሰዓቱ አልፏል፣ ይበቃችኋል አላቸው። ወዲያው እሱም በአራት ማዕዘን ጉድጓድ አስቆፍሮ 12 ነገደ እስራኤል ምሳሌ 12 ድንጋይ ያጸፈጸፈ። ከዚያ ላይ እንጨቱን ደረደረ። ከዚያ ላይ ስጋውን አደረገ። ከዚያ ላይ እንጨቱን ደረደረ። ከዚያ ላይ ስጋውን አደረገና ቀንያ ቀናይኩ ለአምላክናከ እግዚአብሔር ሆይ እኔ እሸለምበት ከብርበት ዘንድ አይደለም ለአምልኮት ቀንቼ ነውና ብሎ ወደ እግዚአብሔር ጸሎት አቀረበ። ከሰማይ የወረደች እሳት መታ መጀመሪያ ስጋውን በላች፣ ኋላ እንጨቱን በላች፣ ኋላ ውሃውን ጠጣች። ውሃውን ጠጣ ድንጋዩን በላች። ወለሐሰት መሬቱ ይላል፣ ክንድ ከስንዝር ከመሬቱን በልታለት አርጋለች። ወዲያው ብላቴናውን አስከትሎ ወደ ደብረ ቀርሜሎስ ይወጣል። ብላቴናውን እየወጣህ ተመልከት ብሎ ጸሎት ጀመረ። በስድስተኛው 6 ጊዜ ወጥቶ በሰባተኛው 2 ጊዜ ወጥቶ በሶስተኛውም ቢሉ መጠነ ሰኮና ብሲ ደመና ከውቅያኖስ ውሃ ቀርታ ስትመለስ አየሁ ብሎ ነገረው። ሁር አሰርዮ ለአክዓብ ሂድና አክዓብን ዝናም የማዘንብ ነኝና ሰራዊትህን ገንዘብህን ከውን በለው አለው። እንኳን ይህን ያህል ዘመን የቆየ ዝናም 1 ቀን 2 ቀን ያደረ ዝናም ከብትን ሰራዊትን ይጎንጣልና። አክዓብም በሰረገላ በፈረስ ሆኖ ሲሄድ ኤልያስ በደመና ተጭኖ ቀርሞ ገብቶ ተገኝቷል። ወዲያው ድምንምን ብሎ ዝናም ዘንቦ ጫን አምርተው በልተው ደስ ብሏቸዋል። አንድም 3 ዓመት ከመንፈቅ ሲኖሩ እስራኤላውያን በዓመት እህል ከመዝራት አልተቆጠቡም ነበር። መጀመሪያ ዓመት የዘሩት ደርቆ፣ 2ኛ ዓመት የዘሩት ጎሞር ሆኖ፣ 3ኛ ዓመት የዘሩት እሸት ሆኖ፣ 4ኛ ዓመት ላይ የዘሩት ቡቃያ ሆኖ ደስ ብሏቸው ተመግበዋልና ደመና ኤልያስ አንቺ ነሽ አለ። አንድም ደመና ግብፅ አንቺ ነሽ። በግብፅ ዝናም አይዘንምም። በ500 ዓመት 1 ቀን ይዘንማል። ይኸውም ለአዲሶተ ንስር ያክል ነው። ከዕለታት 1 ቀን በሙሴ ዘመን ስንኳ ቢዘንም በረድ ከዝናም ጋር ተጣምቶ እንደ ፈትልና እንደ ዘይት ወርዷል። እሳቱ በረዱን ሳያቀልጠው፣ በረዶ እሳቱን ሳያጠፋው የእንጦጦ መምህር አይናገር ቢናገር በዓመት ያው ምሬት እንዲሉ
እመቤታችንም ሁለቱን መስተጻረራን እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ ይዛለችና ደመና ግብፅ አንቺ ነሽ አላት። አንድም ደመና ኖህ አንቺ ነሽ። ኖህ ከማያይ ተርፎ ከመርከብ ከወጣ በኋላ መስዋዕት ሰዋ። መስዋዕቱን ቢሰዋ እግዚአብሔር ተገልጾ ብዙ ወተባዙ ወምልዋ ለምድር፣ ብዙ ተባዙ ምድር ምሏት አለው። ኖህም መልሶ እኔ ብበዛ ምን ያደርጋል? የእኔ ልጆች እንደሆኑ ከኃጢአት ከክፋት አይርቁም፣ አንተም ታጠፋቸዋለህ፣ መርባታችን ምን ያደርጋል አለው። ከእንግዲህ በኋላስ የሰውን ልጅ በንፍር ውሃ እንዳላጠፋ ምልክት እሰጥሃለሁ አለው። ምልክቱን ስጠኝ አለው። እሰይም ቀስትየ በውስተ ደመና፣ እነሆ ደመና ሲመጣ 4 አይነት ደመና ምልክት አሳያለሁ አለው። እኒሁም ነጭ፣ ቀይ፣ ጥቁር፣ ብጫ ነው። እነዚህም ነጭና ቀዩ ጎልቶ ይታያል። ነጭና ቀዩ ጎልቶ ይታያል አለ። ከእንግዲህ ወዲህ ፍጥረትን ሁሉ በማያይ አላጠፋውም ሲል ነው። አንድም ውሃው ነጩ የውሃ በአምሳለ ጥምቀት ይሰጠናል እና ብጫው የስጋው በአምሳለ ህብስት ይሰጠናል እና ጥቁሩ የደሙ በአምሳለ ወይን ይሰጠናል እና ቀዩ የእሳት በአምሳለ እሳት ይሰጠናል እና ከዚህም ነጩና ቀዩ ጎልቶ ይታያል አለ። ወልድ ሆየ ጻዳ በመለኮቱ ወቀይ በትስብእቱ ይለዋልና አንድም ማይ የእመቤታችን የአራቱ ባህርያተ ሥጋ ከእነዚህም ነጩና ቀዩ ጎልቶ ይታያል አለ። ከእንግዲህ ወዲህ የልጅን ዘመዶች በማያይህ አላጠፋቸውም ሲል ነው። በእመቤታችን ወገን ዘመድ ሆኖናልና። ተዋህዱ ረሰኪ አብ በቀስትነት ሳለሽ ምልክቱ አደረገሽ አለ። እንደ ባለቀስት ወደ ጠላቱ ሲሄድ ደጋኑን ወደ ጠላቱ ወተሩን ወደ እርሱ አድርጎ ይሄዳል። ቀስት ለማስረር ይመቸኝ ብሎ ነው። ወደ ወዳጁ ሲሄድ ደጋኑን ወደ እሱ ወተሩን ወደ ወዳጁ አድርጎ ይሄዳል። ሰላምታ ለመስጠት ይመቸኝ ብሎ ነው። በዚህም ልማድ ጌታ ደጋኑን ወደ እሱ ወተሩን ወደ እኛ አድርጎ ይታያል። ይኸውን በቃል ኪዳኔ ጸንቻለሁ። ቀስተ ደመና መታየቱ ሁሌም እሱ በቃል ኪዳኑ መጽናቱን ያሳያል እና የእናንተ ግን ኃጢአት ከሰባ ሰዶም ከሰባ ገሞራ በለጠ ተካከለ ሲል ነው። አንድም ወልድ አብ የብቻው ምልክቱ አደረገሽ። አንድም አብ የልጁ ምልክት አደረገሽ። ከመትኩን መራሒተ ለሃይማኖት አባይ እንዲል እርሷ ድንግል ወለም እንደሆነች እርሱም አምላክ ወሰብ ነውና አንድም እርሷ ድንግል ወም እየተባለች ስትመሰገን እንድትኖር እርሱም አምላክ ወሰብ እየተባለ ሲመሰገን ይኖራልና አንድም እርሷን እናትነቷ ድንግልናዋን እናትነቷን እንዳለወጠው እርሱንም ሰው መሆኑ አምላክነቱ ሰው መሆኑን አልለወጠውም እና አንድም አብ የብቸኛነቱ ምልክት አደረገሽ አላት እመቤታችንን። አብ ቅድመ ዓለም ያለ እናት እንደወለደው ድኅረ ዓለም እመቤታችንን ያለ አባት እንድትወልደው አድርጓታልና ልደት ቀዳማዊ ታውቀ በዳህራዊ ልደት እንዲል መንፈስ ቅዱስ አደረብሽ ኃይለ ልዑል ወልድ ከሦስቱ ግብራት ከለከለሽ ውእቱሰ ንጹሕ እምነ ሰለስቱ ግብራት ዘውእቱ ሙዘር ሩካቤ ወሰስሎተ ድንግልና እለ ስሩዓን በጓለ እመሕያው ወእሙራን ቦሙ እንዲል አንድም መንፈስ ቅዱስ ቢያድርብሽ
ኃይለ ልዑል መንፈስ ኃይለ ልዑል ወልድ ስጋሽን ቢዋሃድ አንድም ኃይለ ልዑል መንፈስ ቅዱስ ቢያድርብሽ ማርያም አማን ወለድኪ ቃለ በእውነትም እመቤታችን የአብ አካላዊ ቃልን ወለድሽልን። ወልደ አብ ዘይነብር ውስተ ዓለም ሊቅ ከሆነ ሳይተረጉም አይሄድምና ይኸውም ለዘላለሙ በመለኮቱ ጸንቶ የሚኖር የአብ የባህሪ ልጁ ነው። መጻ ወኀዳነነ እምኃጢአት መጻ ወኀዳነነ እምኃጢአት ሰው ሆኖ በኃጢአት ከመጣው ፍዳ አዳነን። አንድም ሰው ሆኖ ከኃጢአት አዳነን። አብዩ ውእቱ ክብር ዘተውህበ ለከ ኦ ገብርኤል መልአክ ዜናዊ ፍስሐ ገጽ መልካም ወሬ በጎ ወሬ የያዝክ መልአኩ ቅዱስ ገብርኤል የተሰጠ ክብር ፍጹም ነው። በጎ ወሬ መልካም ወሬ የያዘ ሰው በፊቱ ያስታውቃል። ብሩህ ገጽ አሰሩ ለልብ ብሩህ ገጽ እምከመይ ተክዝ ልብ ይደምን ገጽ እንዲል ሰበከ ለነ ልደተ እግዚእ ዘመጽአ ኀቤነ ወደኛ የመጣን የግዚእን የጌታን ልደት ነገርከን። አንድም ለኛ ለኖሎት የጌታን ልደት ነገርከን። ወነዋ ተወልደ ፍስሐ ወነዋ ተወልደ ፍስሐ ወነዋ ተወልደ ዘይከውን ፍስሐ ወለኩሉ አሕዛብ ብለህ ወአብሰርካ ለማርያም ድንግል ዘእንበለ ርሳት ወትቤላ ዘእንበለ ርሳት ወትቤላ ወአብሰርካ ከአብ አካል ዘበአካል ባህሪ ዘእምባሕሪ የተወለደ አምላክን የወለደች እመቤታችንን ከልደቱ አስቀድመህ ጽንሱን ከጽንሱ አስቀድመህ ልደቱን ነገርካት። አብሰርካ ለነ ያለውን አብሰርካ፣ ሰበከ ያለውን አብሰርካ፣ ለነ ያለውን ለማርያም ብሎ ደገመው። የኛ ባህሪ የማርያም የእመቤታችን ባህሪ ነውና ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ቢሆን ባለሟልነትን ያገኘሽ የጌታ እናቱ ተፈሥሒ ፍሥሕት ደስታ ይገባሻል ብለህ ከጽንሱ አስቀድመህ ከልደቱ አስቀድመህ ጽንሱን ነገርሃት። ሳሊ ለነ ቅድስት ሰው ሆኖ በኃጢአት ከመጣው ፍዳ ካዳነን ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቦናችን ሳይልን አሳድሪልን። ረከብኪ ጸጋ መንፈስ ቅዱስ ረከብኪ ጸጋን አገኘሽ። መንፈስ ቅዱስ ሀደረ ላዕሌኪ ጸጋ ያለውን መንፈስ ቅዱስ ብሎ ገለጸው። አንድም ወኃይለ ልዑል ጸጋ ረከብኪ ጸጋ ባለሟልነትን አገኘሽ። መንፈስ ቅዱስ ሀደረ ላዕሌኪ መንፈስ ቅዱስ አደረብሽ። ወኃይለ ልዑል ጸለለኪ ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድ ከሦስቱ ግብራት ከለከለሽ። ውእቱሰ ንጹሕ እምነ ሰለስቱ ግብራት ዘውእቶሙ ዘር ወሩካቤ ወሰስሮተ ድንግልና እለ ሠሩዓን በእጓለ እመሕያው ወእሙራን ቦሙ እንዲል አንድም መንፈስ ቅዱስ አደረብሽ። ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድ ስጋሽን ቢዋሃድ አንድም ኃይለ ልዑል መንፈስ ቅዱስ ቢያድርብሽ ኦ ማርያም አማን ወለድኪ ቅዱሰ እሙነ ሲል ነው። በእውነትም እመቤታችን ቅዱስ 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 ተብለው ከሚመሰገኑ ከሦስቱ ቅዱስ አንዱን ቅዱስ ወለድሽው። መድኅኑ ለኩሉ ዓለም ይኸውም የዓለሙ ሁሉ መድኃኒት ነው። ነፃ ወኀዳነነ ሰው ሆኖ በኃጢአት ከመጣው ፍዳ አዳነን። አንድም በቁሙ ከኃጢአት አዳነን። ሳሊ ለነ ቅድስት መድኅኑ ለኩሉ ዓለም ከሚባል ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቦናችን ሳይልን አሳድሪልን። ድንግል ይሴብሕ ልሳንነ ክብረ ድንግል ሲል ነው። ከመልአኩ ከቅዱስ ገብርኤል ጋር እንዳለን ሆነን የእመቤታችንን ክብር እንናገራለን። አንድም ከኤልሳቤጥ ጋር እንዳለን ሆነን የድንግልን ክብር እንናገራለን።
አንድም ቀድሞ ከነበሩ ሰዎች ጋር እንዳለን ሆነን የድንግልን ክብር እንናገራለን። አንድም ግብረ ድንግል ሲል ነው የድንግልን ስራ እንናገራለን። የድንግል ስራዋ ምንድን ነው ቢሉ በድንግልና ጸንሶ በድንግልና መውለድ ነዋ። ዮም ወድሳ ለማርያም ወላዲተ አምላክ አምላክን የወለደች እመቤታችንን ዛሬ ኑ እናመስግናት፣ እናግናት፣ እናክብራት። በእንተ ዘተወልደ እምኔሃ በአገረ ዳዊት እግዚእነ ወመድኃኒነ ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ በዳዊት ሀገር በዳዊት ከተማ ከዳዊት ሀገር ስለተወለደልን ኑ እመቤታችንን እናክብራት፣ እናግናት፣ በፍጹም ምስጋና እናመስግናት። ኑ ኩልክሙ አሕዛብ ናስተብጽሐ ለማርያም ኑ ኩልክሙ አሕዛብ ናስተብጽሐ ለማርያም አሕዛብ እስራኤል ኑ እመቤታችንን እጹብ እጹብ እንበላት፣ እናድንቃት፣ እናክብራት፣ እናግናት፣ በፍጹም ምስጋና እናመስግናት። አሕዛብ አላቸው እስራኤልን ግብረ አሕዛብ ይሰራሉና፣ አንድም በጸያፍ የገባ ነው፣ አንድም ሕዝብ ያለውን ሲያበዛ ነው፣ አንድም በቁሙ ትንቢት የተነገረላቸው እስራኤል አናምንም አናመሰግንም አሉ። አናምንም አናመሰግንም ቢሉ ኑ አሕዛብ እመቤታችንን እናክብራት፣ እናግናት፣ በፍጹም ምስጋና እናመስግናት። እስመ ኮነት እመ ድንግለ ወጽሙረ እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ ይዛ ተገኝታለችና፣ አንድም እስመ ኮነትም ይላል እናትን ሆናለችና፣ ወድንግለ ጽሙረ ድንግልናን ማስተባብራ ይዛ ተገኝታለችና። ተፈስሒ ኦ ድንግል ንጽሕት እንተ አልባቲ ርኩስ አደብ ጉድፍ ነውር ነቀፋ የሌለባት የሌለብሽ እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። ዘመጽአ ቃላ ወተሰብአ እምኔሃ እምኔኪ ስል ነው ከአካል ዘማካል ባህሪ ዘምባህሪ ከአብ አካልን ዘማካል ባህሪ ዘምባህሪ እየተወለደ የአብ አካላዊ ቃል ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ተፈስሒ ኦ ሙዳይ እንተ አልባቲ ነውር ፍጽም ግዛት ባረሳት አደብ ጉድፍ ነውር ነቀፋ የሌለብሽ የሽቱ ሙዳይ እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። ሙዳይ እንዳለፈው ነው። በዚህች በሽቱ ሙዳይ 4 ሽቱ 5ኛ ዘይት አጣፍጠው ያኖሩባታል። ከቤተ ክህነት ከቤተ መንግስት ተወልዶ መጥቶ ቀኝ ጎኑን ተቀውቶ ንጉሠ ነገሥት ሊቀ ካህናት ይባላል። ጌታም ከመቤታችን 4ቱን ባህርያት ነስቶ ክህነትን መንግስትን ገንዘብ አድርጓልና። ተፈስሒ ኦ ገነት ነባቤት ማህደሩ ለክርስቶስ ዘኮነ ዳግመ የአዳም እንተ አዳም ቀዳሚ ብእሲ ስለ አዳም የአዳም ሁለተኛ የሚሆን መድኃኒታችን ኢየሱስ ክርስቶስ ማደሪያ የሆንሽ ነባቤት ገነት እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። ነባቤት ገነት አላት እመቤታችንን። በገነት አዳምና ሔዋን ተነጋግረውባታል እንጂ እርሷ አልተነጋገረችምና ከዚያ ሲለይ ነው። ተፈስሒ ኦ ጸዋሪቱ ለዋህድ ለዘይተፈልጠ እምህዝናሁ ከአብሬና ያልተለየ ወልድን የወሰንሽ እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። ተፈስሒ ኦ ከብካብ ንጹሕ ስርግ በኩሉ ስነ ስብሐት ያጌጠች የተሸለመች የሰርግ ቤት እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። ይችን የሰርግ ቤት አስቀድመው ያነጥፏታል፣ ይጎዘጉዟታል፣ ሽቶ ይረበርቧታል፣ ሱሳን ወርድ ይስሩባታል። እመቤታችንም አቀባ መንፈስ ቅዱስም ከርሰማ ይላታልና መጻ ወተሰብአ እምኔኪ የአብ አካላዊ ቃል ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ተፈስሒ ኦ እጸጳጦስ እንተ ኢያዋያ እሳተ መለኮት ባህርየ መለኮቱ ያላቃጠላት እጸጳጦስ እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። ሊቁ በሀገራቸው ባወቀ ጸጳጦስ አለ እንጂ በሀገራችን ደዶወን ጆሪ ጅባራ ነው።
ተፈስሂኦ አመት ወእም ድንግል ወሰማይ ሰማያውየ እናትነትን ከድንግልና ድንግልናን ከእናትነት ጋር እመቤትነትን ከአገልጋይነት ጋር አገልጋይነትን ከእመቤትነት ጋር አስተባብረሽ ያሽ እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። እንተ ጾረት መስጋ ዘይጽያን ዲበ ኪሩቤል በኪሩቤል አድሮ የሚኖር ጌታን በማኅፀንሽ ወስነሻልና ተፈስሒ ደስ ይበልሽ። ወእንተ ዝንትፋሳ ወንዘምር ምስለ መላእክት ቅዱሳን በፍስሐ ወሐሴት ወበእንተ ዝን አስጠብቅ ይሏል። በፍጹም ተድላ ደስታ ደስ ብሎን እመቤታችንን እንደ መላእክት ከመላእክት ጋር እናመስግናት። ወንበል ስብሐት ለእግዚአብሔር ወንበል እንዲህ እያል ስብሐት ለእግዚአብሔር በሰማያት ስብሐት ለእግዚአብሔር በሰማያት አምላክ ለሆነ ሥጋ ከአብ ከመንፈስ ቅዱስ ጋር ክብር ምስጋና ተገባው እያል ወሰላም በምድር ወሰላም በምድር እርቅ ተወጠነ እያል ትምረቱ ለሰው ግዛኑ መንፈስ ቅዱስ ሊሰጠው አንድም ስብሐት ለእግዚአብሔር በሰማያት ንባቡን ሰይሹ አምላክ ሰው ሆነ። ሰላም በምድር ሰው አምላክ ሆነ። ስምረቱ ለሰብ የሰው ፍቅር አገብሮት ሰው ቢሆን ለላይኛው ይቀጽሏል። አንድም ስብሐት ለእግዚአብሔር በመላእክት ዘንድ ክብር ምስጋና ተገባው። ወሰላም በምድር በደቂቀ በኖሎት ምስጋና ተደረገ። መላእክት ከኖሎት ጋር ኖሎት ከመላእክት ጋር በቤተልሔም ጌታን አንድ ሆነው አመስግነውታል እና ዮም አሐደ መሬተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ ንጉሥ በቃል አሜን እንዲል ለሰው ግዛኑ መንፈስ ቅዱስ ሊሰጠው ክብር የክብር ያለው እርሱ አንቺን ለእናትነት መርጧልና ስለዚህ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እያልን ከመላእክት ጋር እንደ መላእክት አንቺን እናመሰግናለን። ክብር ካለው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮን ጥበቡን በልቦናችን ሳይልን አሳድሪልን። የአቢ ክብራ ለማርያም ኩሎሙ ቅዱሳን ክብረ ኩሎሙ ቅዱሳን ሲል ነው። የእመቤታችን ክብሯ ንጽሕናዋ ከቅዱሳን ነቢያት፣ ከቅዱሳን ሐዋርያት፣ ከቅዱሳን አበው ደናግል መነኮሳት ይልቅ የእርሷ ክብር ይበልጣል። የአብ አካላዊ ቃልን ለመወሰን በቅታ ተገኝታለችና ዘይፈርህዎ መላእክት የሚፈሩትን ወያኩትዎ ትጓን በሰማያት ትጉሃን መላእክት በሰማይ በምድር የሚያመሰግኑትን ጾረቶ ማርያም ድንግል በከርሳ ጾረቶ ማርያም ድንግል በከርሳ 9 ወር ከ5 ቀን በማኅፀኗ ወሰነችው። ይእቲ ተአቢም ኪሩቤል ጌታን በማኅፀኗ ወስና ይዛለችና ከኪሩቤል ትበልጣለች። ኪሩቤል ቢሸከሙት እነሱ ተሸክሟቸው ነው። እርሷ ግን በሥጋ በማኅፀኗ ወስነዋለችና ከሱራፌልም ትበልጣለች። እስመ ኮነት ታቦተ ለአሐዱ ዘእምቅድስት ሥላሴ ቅዱስ ተብለው ከሚመሰገኑ ከሦስቱ ቅዱስ ለአንዱ ቅዱስ ማደሪያን ሆናለችና ሥላሴን ቅድስት ብሎ በሴት አንቀጽ ጠራቸው። ሴት እርሪተ ልብ ናት፣ ሥላሴም ርሩሃን ናቸውና አንድም ሴት ከራሷ ልጅ ታስገኛለች። ሥላሴም ወላዲያነ ዓለም ፈጣሪያነ ዓለም ፈጣሪ ዓለም ናቸው እና
አንድም ጽኑ ልዩ ንጹሕ ክቡር ሲል ነው። ጽኑ አለ ሰውን ጽኑ ቢሉት እስከ ጊዜው ነው እንጂ ኋላ ህልፈቱ ውላጤ ይስማመዋል። ንነሰን ማስን ወይን ሄሉ እስመ ቅሩብ ሙስናነ በዲበ አንቀጽ አንተሰ አንተ ክመ እንዲል ለሥላሴ ግን ህልፈቱ ውላጤ አይስማማቸውም እና እስመ አነ ዘይትዌልጥ አንተሰ አንተ ክመ ዋመቲከኒ ዘይሃልቅ እንዲል ንጹሕ ማለት ሰውን ንጹሕ ቢሉት እንደ ነጭ ልብስ ነው። ነጭ ልብስ ቀይ ቀለም ጥቁር ቀለም ቢያገቡት ሁሉን ይቀበላል። ሰውም ኃጢአትም ጽድቅም ይስማማዋል እና ወይልሃኮከ ዘንበለጽነት እንዲል ለሥላሴ ግን ደግነት እንጂ ክፋት ጽድቅ እንጂ ኃጢአት አይስማማቸውም እና ለውሃ ባህሪ ቁረት ለእሳት ባህሪ ውእየት ለእሳት ባህሪ ቁረት ለውሃ ባህሪ ውእየት እንደማይስማመው ሁሉ ንጹሕም እንደማይስማመው ሁሉ ንጹሕ እምጠባያቲሁ ንጹሕ ጠባያቲሁ ለእግዚአብሔር እምነውር እንዲል ክቡር ማለት ሰውን ክቡር ቢሉት ከእግዚአብሔር ባገኘው እንጂ የራሱ የሆነ ነገር የለውም። ምንት ብከ ዘይነሳይከ ወምንት ብከ ዘይኮነ ውሁብ ለከ እንዲል የሥላሴ ግን ሁሉ የባህሪያቸው ነውና እግዚ ዘይግዝዎ ንጉሥ ዘይሰይምዎ ባይል ዘይልቅዎ ስብሐቲሁ ዘእምኀቤሁ ውዳሴሁ እምቲአሁ አሐዚ ዓለም በራሁ ሁሉ እሑዝ ውስተ ዴሁ እንዲል ልዩ ማለ የአብርሃም የይስሐቅ የያዕቆብ የጳውሎስ የጢሞቴዎስ የስልዋኖስ የአካል የግብር የስም ልዩነት ቢኖራቸው የባህሪ የህልውና የፈቃድ አንድነት የላቸውም እና ሥላሴ ግን በአካል በግብር በስም ሶስት በባህሪ በህልውና በፈቃድ አንድ ናቸውና ይሴለሱ በአካላት ወይተዋሃዱ በመለኮት እንዲል ዛቲ የቲ ኢየሩሳሌም ሀገሮሙ ለነቢያት የነቢያት ሀገራቸው ይህች መንግሥተ ሰማያት ናት። ምነው አመስግነኝ ብትለው ወደ መንግሥተ ሰማያት ሄደ ቢሉ ወደ መንግሥተ ሰማያት የሚሄዱ አይደለም። መንግሥተ ሰማያት የምትወረሰው ከርሷ በነሰው ሥጋ ነውና አንድም ይህች የነቢያት ሀገራቸው ይህች እመቤታችን ናት። ደስ ብሏቸው የሚኖሩ የቅዱሳን የማደሪያቸው ማደሪያን ሆናለችና በጨለማ በድንቁርና በቀጽበ ተስፋ ለነበሩ ብርሃን ደገኛ ብርሃን ወጣላቸው። አንድ ገጽ በማለት ሞት ባመጣው ምስል ለነበሩ ክርስቶስ ተወለደላቸው፣ ወንጌል ተጻፈላቸው። በሞተ ሥጋ በሞተ ነፍስ ለነበሩ ልጅነት፣ በኃጢአት ለነበሩ ስርየት፣ በክህደት ለነበሩ ሃይማኖት ተሰጣቸው። ጽልመትን ኃጢአት ክህደትን ጽላሎተ ሞት ይለዋል። በጨለማ ላይ የገደል የዛፍ ጥላ የተጨመረበት እንደሆነ ጨለማው እንዲጸና በኃጢአትም ላይ ክህደት ሲደረብ ፍዳው ይጸናል እና እንዲህ አለ። እግዚአብሔር ዘያርብ በቅዱሳኒሁ በቅዱሳን ላይ አድሮ የሚኖር እግዚአብሔር ወስናለችና ተሰባም ድንግል ለመድኃኒተ ዚአነ እኛን ለማዳን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ንዑ ርእዩ ዘንተ መንክረ ይህን እጹብ ድንቅ ምስጢር ኑ እዩ ተመልከቱ። ዘምሮ በእንተ ምስጢር ዘተከስተ ለነ ማመስገንንም አመስግኑ፣ ስለተገለጠልን ምስጢር ማመስገንንም አመስግኑ።